ሰላም እንዴት ናችሁ? በዚህ ቪዲዮ ጀነራል ግራመር ነው የምንማማረው። ጀነራል ግራመር አንደር ጀነራል ግራመር ኮምፕሬሲቭ ጋይድ ቱ እንግሊሽ ግራመር ሩልስ የተለያዩ ሩሎችን እንማማራለን። ከዛም በኋላ አንድ ሰው በእንዴት መናገር ይችላል፣ በእንዴት መጻፍ ይችላል፣ ግራመሩን ጠብቆ የሚለውን ዲቴይል እናያለን ማለት ፉል ኮንሰፕቱን ከበር እናደርጋለን። ስለዚህ ቪዲዮን ከመጀመሪያ እስከ መጨረሻ ማየት ይኖርባቸዋል ማለት ነው፣ በደንብ ፉል አንደርስታንዲንግ ለማግኘት። አሁን ቀጥታ ወደ ትምህርታችን እናልፋለን። የመጀመሪያው ፓርት ምንድነው? ዋት ኢዝ ግራመር ነው የሚለው። ዋት ኢዝ ግራመር? ግራመር ኢዝ ዘ ሴት ኦፍ ናቹራል ስትራክቸራል ሩልስ ገቨርኒንግ ዘ ኮምፖዚሽን ኦፍ ሰንተንስ ኦር ፍሬዝስ ኤንድ ወርድስ ኢን ኤኒ ጊቨን ናቹራል ላንጉጅ ይላል። ምንድነው ይሄ? አንድ ሰንተንስ ወይም ኮምፖዚሽን የተለያዩ ፍሬሶችን፣ ሰንተንሶችን፣ ወርዶችን ኮምፖዝት በአንድ ላይ አድርገን ነው መቼም ሚኒንግፉል የሆነ ሰንተንስ ምን መሰረቱ ምንድነው? እነሱን ገቨርን የሚያደርጋቸው ነገር ምን ይባላል? እነሱ በደንብ የሚተዳደሩበት ህግ እንደማለት ነው። እነሱን አረፍተ ነገሮችን፣ የተለያዩ ወርዶችን፣ የተለያዩ ፍሬሶችን ገቨርን የሚያደርግልን ግራመር ብለን እንጠራዋለን። ግራመር ይባላል። እዚህ ጋር ላይ ምንድነው ፈርስት ፖይንት ላይ መነሳት የተፈለገው ግራመር ራሱን የቻለው ሲንታክስ አለው እያለ ነው። ግራመር ራሱን የቻለ ሲንታክስ አለው። አጻጻፍ ማለት ሲንታክስ ምንለው አጻጻፍ ነው። አሬንጅመንት ኦፍ ወርድስ ኤንድ ፍሬዝስ ሲል የተለያዩ ወርዶችን ሪአሬንጅ አድርገን ለምሳሌ ሲኩዌንስም ካለው ሲኩዌንሱን ሪአሬንጅ አድርገን በደንብ አስተካክለን፣ ፍሬዝም ከሆነ ፍሬሱን እንደዚያው ሪአሬንጅ አድርገን እንጽፈዋለን ማለት ነው። እሱ ምንድነው ሲንታክስ አለው ራሱን የቻለ እያለን ነው። ሌላኛው ሞርፎሎጂ ነው። ሞርፎሎጂ የምንለው ራሱን የቻለ ስትራክቸር አለው። ስትራክቸር ኤንድ ፎርም ኦፍ ወርድስ ራሱን የቻለ ስትራክቸር አለው። ግራመር ስንል ግራመር ራሱን የቻለ ስትራክቸር አለው እያለን ነው። ሌላኛው ሴማንቲክ ነው። ሴማንቲክ ግራመር ሴማንቲክ አለው ስንል ምንድነው? ሚኒንግ ኦፍ ወርድስ ኦር ሰንተንስ ራሱን የቻለ የሚሰጠው ሚኒንግ ይኖረዋል ማለት ነው። በየአግባቡ ለምሳሌ የሆነ ነገር ስንጠቀም አንድ ቦታ የምንጠቀመው ሌላ ፍች ሊኖረው ይችላል። ሌላ ቦታ የምንጠቀመው ነው ሌላ ፍች ሊኖረው ይችላል። ሴማንቲክ የምንለው እሱ ነው። እንደ አገባቡ የተለያየ ሚኒንግ ሊሰጠን ስለሚችል ማለት ነው። ፋይናል ፖይንት ላይ የተነሳው ምንድነው? ፎኖሎጂ ነው። ፎኖሎጂ ሳውንድ ሲስተም ኤንድ ፕሮናንሲዬሽን። ሳውንድ ሲስተም ኤንድ ፕሮናንሲዬሽን ምንድነው? አሁን እዚህ ጋር ላይ እነዚህ አራት ፖይንቶች ነው። ግራመር ማለት አራቱንም ፖይንቶች ያካትታል ማለት ነው። አንደኛ ምንድነው? ሲንታክስ አለው ብለናል። ሲንታክስ ስንል አሬንጅመንት ኦፍ ወርድስ የሚጻፉበት አካሄድ ሪአሬንጅመንታቸው ማለት ነው። እሱን ሲንታክስ ብለን እንጠራዋለን። ሞርፎሎጂ ስትራክቸር ኤንድ ፎርም አለው። ራሱ የሚጻፍበት ስትራክቸር አለው ራሱን የቻለ ሞርፎሎጂ እንለዋለን። እሱን ሴማንቲክ የምንለው ደግሞ ዘ ሚኒንግ ኦፍ ወርድ ዛት ሰንተንስ ሃቭ። የሆነ ለምሳሌ የሆነ ወርድ ከአንድ ሰንተንስ ውስጥ ስንጠቀም እዚያ ውስጥ የምንጠቀመው ወርድ ለምሳሌ ሰንተንሱ ስለ ህይወት ስለ ባዮሎጂ ውስጥ ከሆነ የሆነ ሚኒንግ ሊኖረው ይችላል። ያ ሰንተንስ ደግሞ ወደ ፊዚክስ ውስጥ ቢመጣ ምናልባት በፊዚክስ ኮንቴክስት የተለየ ሚኒንግ ሊኖረው ይችላል ማለት ነው። ስለዚህ እሱ ምን ብለን እንጠራዋለን? ሴማንቲክ ብለን እንጠራዋለን። ሌላኛው ፎኖሎጂ ነው። ፎኖሎጂ ምንል ሳውንድ ሲስተም ኤንድ ፕሮናንሲዬሽን ነው። ለምሳሌ ወርዱ አንድ ተመሳሳይ ነው። አሜሪካ ውስጥ ያለው ወርድ እና እንግሊዝ ውስጥ ያለው ወርዱ አንድ ነው፣ ግን የምንጠቀመው ፕሮናንሲዬሽን ኤንድ ሳውንድ ሲስተም የተለየ ሊሆን ይችላል። ለዚያ ነው አሜሪካን እንግሊሽ እንደ ዩሮፒያን ኦር ዩኬ እንግሊሽ ብለን አሁን ብዙ ጊዜ ሲስተም ላይ አሜሪካን ዩኤስኤ እንግሊሽ እንደ ዩኬ እንግሊሽ ተብሎ ይከፈላል በሁለት ማለት ነው። ምንድነው እሱ? አሁን ፕሮናንሲዬሽን ሳውንድ ሲስተማቸው ስለሚለያይ ነው ማለት ነው። ስለዚህ እሱን በአጠቃላይ ምን ብለን ነው የምንጠራው? ፎኖሎጂ ብለን እንጠራዋለን። ሰከንድ ፖይንት ላይ ያለው ፓርትስ ኦፍ ስፒች ነው። ፓርትስ ኦፍ ስፒች ራሱን የቻለ አንድ ቪዲዮ ሰርቼላችኋለሁ። እሱን በደንብ ማየት ትችላላችሁ። በደንብ ሁሎችንም የሚገልጽ እነዚህን ማለት ነው ፓርትስ ኦፍ ስፒች ብለን እንጠራቸዋለን። እነዚህን አጠቃላይ ምንድን ነው? ናውን፣ ቨርብ፣ አድጀክቲቭ፣ አድቨርብ፣ ፕሮናውን፣ ፕሪፖዚሽን እነዚህ በአጠቃላይ ፓርትስ ኦፍ ስፒች ተብሎ ይታወቃሉ። ፓርትስ ኦፍ ስፒች ናውን ስንል ስም ማለታችን ነው። ስም ለምሳሌ የሰው ስም ሊሆን ይችላል፣ የቦታ ስም ሊሆን ይችላል። ፐርሰን፣ ፕሌስ፣ ቲንግ ኦር አይዲያሊ ያሉ ነገሮች ማንኛውም ነገር ማለት ነው። የሰው ስም ለምሳሌ አለሙ፣ አበበ፣ ከፋለ ሊሆን ይችላል የሰው ስም። ፕሌስ ስንል ደግሞ የቦታ ስም ለምሳሌ አዲስ አበባ፣ አማራ፣ ኦሮሚያ ክልል፣ ደብረ ማርቆስ፣ ሻሸመኔ የተለያየ ቦታ፣ ዋሽንግተን ዲሲ፣ ኒውዮርክ፣ ዱባይ ማለት ትችላላችሁ። የተለያዩ ቦታዎች በሙሉ ምን ይባላሉ? እነሱ ናውን ይባላሉ። ቲንግ ስንል ደግሞ የተለያየ ማቴሪያል ማለት ነው። ለምሳሌ ቴብል፣ ቼር፣ ሼልፍ ምናምን ነገር ብንል ምንድነው እሱ? ቲንግ ናቸው፣ ማቴሪያል ናቸው ማለት ነው። ሌላኛው ፖይንት ቨርብ ነው። ቨርብ ደግሞ አክሽንን የሚያሳይ ማለት ነው።
አንድ ድርጊት መፈጸሙንና አለመፈጸሙን የሚያሳይ ቨርብ እንለዋለን። አክሽንን ነው የሚያሳየው፣ ድርጊትን የሚያሳይ ማለት ነው። አክሽን ኦር ስቴት ኦፍ ቢንግ፣ የሆነ እየተሰራ ያለ ነገር እየተሰራ ነው ያለ። ቢንግ አሁን ከረንትሊ እየተደረገ ነው ማለት ነው። ተደርጎ አልፎ ከሆነ ደግሞ አልፏል፣ አልቋል፣ ተበልቷል ምናምን የምንላቸው እነዚህ ቨርብ ዋን፣ ቨርብ ቱ፣ ቨርብ ስሪ የምንላቸው እነሱ በአጠቃላይ ቨርብ ተብለው ነው የሚታወቁት ማለት ነው። ሶስተኛ ፖይንት ላይ የተነሳው አጀክቲቭ ነው። አጀክቲቭ ፕሮናውንን ወይም ደግሞ ናውንን የሚገልጽ ማለት ነው። ናውንን ወይም ደግሞ ፕሮናውንን የሚገልጽ ለምሳሌ አለሙ ትልቅ ነው፣ አበበ ወፍራም ነው ስንል ትልቅ የሚለው አበበን፣ አለሙን ትልቅ ነው ሲል አለሙ ትልቅ ነው። ትልቅ የሚለው አለሙን እየገለጸ ነው ማለት። ስለዚህ እሱ ትልቅ ነው የሚለው አጀክቲቭ ነው። አጀክቲቭ ብለን እንወስደዋለን። አበበ ወፍራም ነው ስንል አበበ ወፍራም ነው ካለ ወፍራም የሚለው አበበን እየገለጸ ነው። ስለዚህ አጀክቲቭ ነው። ወፍራም የሚለው አጀክቲቭ ነው ማለት ነው። አራተኛ ፖይንት ላይ የተነሳው አድቨርብ ነው። አድቨርብ ምንላቸው ምንድነው? ዲስክራይብስ ኦር ሞዲፋይስ አ ቨርብ አጀክቲቭ ኤንድ አድቨርብ። ሌላ የተለያዩ አድቨርቦችን ወይም ደግሞ አጀክቲቮችን ወይም ቨርቦችን ዲስክራይብ ሊያደርግ የሚችል ነው ብለናል። ምንድነው አሁን እዚህ ጋር ላይ አጀክቲቭ ናውንን ነው ዲስክራይብ የሚያደርግ ብለናል። ናውንን ዲስክራይብ ያደርጋል። አድቨርብ ግን የተለያዩ ቨርቦችን ነው ዲስክራይብ የሚያደርገው። ቨርቦችን ዲስክራይብ ያደርጋል። ምንድነው እዚህ ጋር ላይ አንድ ግልጽ የሚሆንላችሁ ነገር አጀክቲቭ ናውንን ዲስክራይብ ያደርጋል። አድቨርብ ደግሞ ቨርብን ዲስክራይብ ያደርጋል በቀላል መንገድ ማለት ነው። ሌላኛው ፖይንት ፕሮናውን ነው። ፕሮናውን ሪፕሌስ ናውን። ለምሳሌ አበበ ትልቅ ነው ብለናል። አበበ ትልቅ ነው። አበበ ስንል አሁን የሰው ስም ነው። ፕሮናውን ማለት ሪፕሌስ አድርገን በናውን ቦታ የምንጠቀመው ማለት ነው። ኢንስቲድ ኦፍ ኔም የምንጠቀመው ነገር ፕሮናውን እንለዋለን። ሂ፣ ሺ፣ ዘይ ምናምን እያልን የምንጠቀማቸው እነሱ ናቸው ፕሮናውን ማለት። ለምሳሌ አበበ ትልቅ ነው ያልነውን ሂ ኢዝ ቶል ማለት እንችላለን። አበበ ኢዝ ቶል፣ ሂ ኢዝ ቶል። ምንድን አሁን አበበ ኢዝ ቶል በሚለው ቦታ ሂ ኢዝ ቶል ስንል አበበ የሚለውን ትተን ሂን አስገባን ማለት ነው። ሂን አስገባን። ሂ ኢንስቲድ ኦፍ አበበ ስለተጠቀምነው ሪፕሌስ አደረግነው ማለት። ስለዚህ ኢንስቲድ ኦፍ ናውን የምንጠቀመው ነገር ፕሮናውን ይባላል። ሂ፣ ዘይ፣ ሺ፣ ሂ ያልን የምንጠቀመው እነሱ ፕሮናውን ናቸው። በአጠቃላይ ፋይናል ፖይንት ላይ የተነሳው እና ፕሪፖዚሽን ነው። ፕሪፖዚሽን የምንለው ሾውስ ሪሌሽንሺፕ ቢትዊን ወርድስ ነው። የተለያዩ ወርዶች የተለያዩ ሰንተንስ ውስጥ የእነዚያን ሪሌሽንሺፕ ኢንተርኮኔክትድ የሚሆኑበትን ሲስተም የሚፈጥርልን ማለት ፕሪፖዚሽን ብለን እንጠራዋለን። የተለያዩ ሪሌሽናቸውን የሚያሳየን ማለት ነው። እነሱ ምንድነው የሚባሉት? በአጠቃላይ ፕሪፖዚሽን ይባላሉ። ሌላኛው ምንድነው? ሰንተንስ ኦፍ ስትራክቸር ነው። ሰንተንስ ኦፍ ስትራክቸር አንድ ሰንተንስ ራሱን የቻለ ስትራክቸር አለው ማለት ነው። አሁን እዚህ ጋር ላይ ሳብጀክት ፕላስ ቨርብ። ሳብጀክት የምንላቸው አለሙ፣ በላይ ወይም ደግሞ ፕሮናውኖች ሂ፣ ሺ፣ ዘይ የምንላቸው እነሱ ምንድን ናቸው? ሳብጀክት ይባላሉ። ቨርብ የምንላቸው ደግሞ ድርጊቱን የሚያሳዩ ናቸው። ለምሳሌ አልቋል፣ አላለቀም፣ እየተሰራ ነው፣ ከተሰራ ቆይቷል ምናምን እያልን የምንላቸው እነሱ ቨርብ ናቸው። ለምሳሌ እዚህ ጋር ላይ የተሰጠው ኤግዛምፕል ምንድን ነው የሚያሳየው? ሺ ኢዝ ራን ወይም ሂ ኢዝ ራን ማለት እንችላለን። ሺ ራንስ፣ ሂ ራንስ ካልነ ምንድን ነው? እሷ ሮጠች፣ ሮጣለች ማለት ነው። ራን ቨርብ ዋን፣ ቨርብ ቱ፣ ቨርብ ስሪውም ተመሳሳይ ነው። የራን ራን ስንል ተመሳሳይ ነው ቨርቡ ማለት ነው። ስለዚህ ምንድን ነው? ሺ ራንስ ሮጣለች ማለት ሮጣለች። ሂ ራንስ ሮጧል፣ ሄዷል እንደማለት ነው። ምንድነው አሁን ይህ ዋናው ቤዚኩ ስትራክቸሩ ለማሳየት ሺ የሚለው ሳብጀክት ነው፣ ራን የሚለው ግን ቨርብ ነው ማለት ነው። ሌላኛው ኮምፓውንድ ሰንተንስ ነው። አሁን የመጀመሪያ ያየነው ሲምፕል ሰንተንስ ነው ብለናል። ይችኛዋ ሲምፕል ሰንተንስ ነች። ይች ሲምፕል ሰንተንስ ሳብጀክት ፕላስ ቨርብ ነች። ሰብጀክት ፕላስ ቨርብ ነች። ሲምፕል ሰንተንስ ትባላለች። ይችኛዋ ግን ኮምፓውንድ ሰንተንስ ነው የምትባለው። ኮምፓውንድ ሰንተንስ የምንለው ምንድን ነው? ቱ ኢንዲፐንደንት ክሎዝስ ጆይንድ ባይ ኮንጃክሽን። ሁለት ሰንተንስ ሁለት ፍሬሶች አሉ ማለት ነው። እነዚያ ክሎዞች ወይም ፍሬዞች በኮንጃክሽን ኮኔክት ሆነዋል ማለት ነው። ያን የምንላቸው አለ እነሱም ኮምፓውንድ ሰንተንስ ነው የምንላቸው። ኮምፓውንድ ሰንተንስ አሁን የመጀመሪያው ሲምፕል ለምን ነው? ሲምፕል ነው። ሳብጀክት ፕላስ ቨርብ ዋን ያለው ሺ ራንስ ሲምፕል ነገር ነው። ሲምፕል ሰንተንስ ይባላል። ግን ይሄ ታችኛውን ኤግዛምፕል ይችኛዋን ብትወስዱ ምንድነው የሚያሳየን እዚህ ጋር ላይ? ሺ ራንስ ኤንድ ሂ ዎክስ። እሷ እየሮጠች ነው፣ እሱ ግን ቀስ ብሎ ወክ እያደረገ እየተጓዘ ነው ማለት ነው። እሷ እየሮጠች ነው፣ እሱ ግን ቀስ ብሎ እየተጓዘ ነው። ምንድነው አሁን ይሄ ኤንድን ተጠቅመናል። እሷ እየሮጠች ነው፣ እሱ ደግሞ ቀስ ብሎ እየተጓዘ ነው። ኤንድን ተጠቅመናል፣ ኮንጃክሽን ማለት ነው። ያው ሁለት ነገር ስለያዘ ምንድን እንለዋለን?
ኮምፓውንድ ነው የምንለው። ኮምፓውንድ ሰንተንስ እንለዋለን። ሶስተኛ ፓርት ላይ የተነሳው ምንድን ነው? ኮምፕሌክስ ሰንተንስ። ኮምፕሌክስ ሰንተንስ ኮምፕሌክስ ሰንተንስ የምንላቸው ምንድን ነው? ኢንዲፐንደንት ክሎዝስ ፕላስ ዲፐንደንት ክሎዝስ። አንድ ራሱን የቻለ ኢንዲፐንደንት ማለት ራሱን የቻለ ኮኦርዲኔት ማለት ነው። ራሱን የቻለ ማለት ነው። ከዚያ ደግሞ አንዱ ዲፐንደንት ነው፣ አንዱ ኢንዲፐንደንት ነው። ኢንዲፐንደንት ራሱን ያልቻለ ተንጠልጥሎ ያለ ክሎዝ ማለት ነው። እሱ እንደሱ ሆኖ ሲመጣ ምን እንለዋለን? ያኔ አረፍተ ነገሩ ኮምፕሌክስ ይሆናል። ኮምፕሌክስ ሰንተንስ እንለዋለን። የተሰጠ ኤግዛምፕል አለ። ይችን ኤግዛምፕል ብታየው ምንድነው? ሽራንስ ዋይል ሂ ዎክስ። ሽራንስ ዋይል ሂ ዎክስ። አሁን ሽራንስ ይሄ ራሱን የቻለ ነው። ኢንዲፐንደንት እንለዋለን። ኢንዲፐንደንት ክሎዝ ነው የሚባለው። ኢንዲፐንደንት ክሎዝ ይባላል። ዋይል ሂ ዎክስ ይቺ ግን ምንድነች የምትሆነው? ተንጠልጥላ ነው ያለች ማለት ተንጠልጥላ ነው ያለች ዲፐንደንት ክሎዝ እንለዋለን። በአጠቃላይ ግን ምን ተብሎ ይጠራል? ኮምፕሌክስ ሰንተንስ ነው የሚባለው። አሁን ዋይል ሂ ዎክስ ማለት አንችልም። የሆነ ተቆርጦ የቀረ ነገር አለ ማለት ነው። ዋይል ሂ ዎክስ ስንል ተቆርጦ የቀረ ነገር እንዳለ ያሳየናል። ስለዚህ ተንጠልጥላ ነው ያለችው። ለዛ ነው ራሷን ያልቻለች ዲፐንደንት የምንላት። ዲፐንደንት ወይም ደግሞ ሰፖርዲኔት ማለት ትችላላችሁ። ዲፐንደንት፣ ሰፖርዲኔት፣ ኢንዲፐንደንት፣ ኮኦርዲኔት ማለት እንችላለን። ስለዚህ እነዚህ አይነት ሶስት ስትራክቸሮች አሉን። ሲምፕል ሰንተንስ፣ ኮምፓውንድ ሰንተንስ፣ ኮምፕሌክስ ሰንተንስ። ቀጣዩ ፖይንት ቨርብ ነው። ቨርብ የምንላቸው ድርጊት የሚያሳዩ ናቸው። በአጠቃላይ ድርጊት እየተፈጸመ ነው ወይ፣ አልፏል ወይ፣ ተፈጽሞ አልፏል ወይ፣ አሁን ከረንትሊ እየተፈጸመ ነው ወይ፣ ባለፈ ጀምሮ አሁንም ይቀጥላል ወይ፣ ወደፊትም ይቀጥላል ወይ የሚለውን የሚያሳይ እሱ ምን ብለን እንጠራዋለን? ቨርብ ብለን እንጠራቸዋለን። አሁን እዚህ ጋር ላይ ቨርብ ቴንስ የምንላቸው ምንድን ነው? ቴንሶች ናቸው ማለት ቴንሶች። ለምሳሌ አሁን ከረንትሊ እየተፈጸመ ያለ ነገር የምንለዋለን ፕሬዘንት ሲምፕል ብለን ነው የምንጠራው። ፕሬዘንት ሲምፕል ምንድነው? አሁን አይ ዎክ ቱ ስኩል ወደ ትምህርት ቤት እየሄድኩ ነው፣ አሁን እየሄደ ነው ያለ ማለት እነሱ ምን ብለን እንጠራቸዋለን? ሲምፕል ፕሬዘንት ተንስ ብለን እንጠራቸዋለን። ሲምፕል ፕሬዘንት ተንስ። ፕሬዘንት ኮንቲነስ የምንለው ደግሞ ምንድን ነው? አሁን ጀምሮ ቀጥሎ ያለ ነገር ለምሳሌ አም ዎኪንግ ቱ ስኩል እየሄድኩ ነው። ዎኪንግ እች አይንጂ ምን ታሳያለች? ፕሬዘንት ኮንቲነስ ታሳያለች። አሁን ጀምሮ ቀጥሎ እየሄደ ነው ያለው ማለት ነው። አይንጂ ፎርማ ኮንቲነስን ታሳየናለች ማለት ነው። ፓስት ሲምፕል ቴንስ የምንለው ምንድነው? አይ ዎክድ ቱ ስኩል ትምህርት ቤት ሂጃለሁ፣ ትናንት ሂጃለሁ፣ ከትናንት በፊት ሂጃለሁ እንደማለት ነው። ሂጃለሁ ነው ፓስት ቴንስ፣ በቃ ያለፈን ነገር ነው የሚያሳየው። ሌላኛው ፓስት ኮንቲነስ ስንል አይ ዋስ ዎኪንግ ቱ ስኩል ትናንት እየሄድኩ ነበር። የሆነ ትናንት ነው ግን ትንሽ ኮንቲነስሊ ነበረችው ማለት ነው። ትናንት እየሄድኩ ነበር ወደዛ። አት ኤግዛክት ታይም ኢንተርቫል የሆነ ነገር ቢጠየቅ በዚያን ጊዜ ወደ ትምህርት ቤት እየሄድኩ ነበር ብሎ ይመልሳል። ያን የት ነበርክ? የሆነ ነገር ሲፈጸም መኪና አደጋ ሲደርስ የት ነበርክ ምናምን ሲባል ሲጠይቅ አይ እኔ ወደ ትምህርት ቤት እየሄድኩ ነበር። የሆነ ኮንቲነስሊ ያለው ነገር ያለፈ ሆኖ ኮንቲነስሊ ያለውን ነገር ነው የሚያሳይ ማለት ነው። ፊውቸር ሲምፕል የምንለው ደግሞ ወደፊት የሚሆንን ነገር ነው። ወደፊት የሚሆን ነገር አይ ዊል ዎክ ቱ ስኩል ወደ ትምህርት ቤት እሄዳለሁ፣ ከሰዓት ወደ ትምህርት ቤት እሄዳለሁ፣ ነገ ወደ ትምህርት ቤት እሄዳለሁ፣ የዛሬ ዓመት ወደ ትምህርት ቤት እሄዳለሁ ማለት ሊሆን ይችላል ማለት ነው። ፊውቸር ሲምፕል ወደፊት የሚሆንን ነገር ነው የሚያሳይ ማለት ነው። ፊውቸር ኮንቲነስ የምንለው ደግሞ አይ ዊል ቢ ዎኪንግ ቱ ስኩል ወደ ትምህርት ቤት እሄዳለሁኝ፣ ግን ፊውቸር ሆኖ የቀጣይነት ያለው ነገር ነው ማለት ነው። ምንድነው ይሄ? ገና ነው መሄድ ተማሪ፣ ነገም ሊሆን ይችላል፣ ከሰዓት ሊሆን ይችላል፣ ከነገ ወዲያም ሊሆን ይችላል። ግን ምንድነው ከዛ ወደፊት ጀምሮ በቀጣይነት ይሄዳል ማለት ነው። ኮንቲኒቲውን ነው የሚያሳይ ማለት ነው። ከሰዓት ሊጀምር ይችላል፣ ነገም ሊጀምር ይችላል፣ ከነገ በኋላም ሊጀምር ይችላል። ግን ጀምሮ በቀጣይነት ይሄዳል ማለት ነው ወደዛ። እሱን ምን ብለን እንጠራዋለን? ፊውቸር ኮንቲነስ ብለን እንጠራዋለን። ሳብጀክት ቨርብ አግሪመንት። አሁን ይሄ በጣም ወሳኝ ነገር ነው፣ ወሳኝ ፖይንት ነው። አሁን ብዙ ጊዜ ምንድነው ሳብጀክት ቨርብ አግሪመንት የምንለው ምንድነው? አንድ ሳብጀክት ራሱን የቻለ ሳብጀክት ስንል እንግዲህ አለሙ፣ በላይ፣ ጽዮን፣ አለሚቱ ምናምን ሊሆን ይችላል። እነሱ ናቸው። አሁን እነሱ ምን ብለን እንጠራቸዋለን? ሳብጀክት ናቸው። ቨርብ ደግሞ ድርጊቱን የሚያሳይ ነው። ከዚያ ምንድነው እነሱ በአንድ ምን መሆን አለባቸው? አግሪ መሆን አለባቸው። በአንድ ላይ ሲንግሉ ከሲንግል ጋር መሄድ አለበት፣ ፕሮላሩ ከፕሮላር ፎርም ጋር መሄድ አለበት ማለት ነው። እሱን ነው የሚያሳየው። አሁን እዚህ ጋር ላይ የተሰጠ ኤግዛምፕል አለ። የትኛዋን ኤግዛምፕል ብታየው ምንድነው የሚለው? ዘ ግሩፕ አር
ፕሌይንግ ይላል። ዘ ግሩፕ አር ፕሌይንግ። አሁን ግሩፕ የሚለው ምንድነው? አንድ ግሩፕ አር ፕሌይንግ ማለት አንችልም። ዘ ግሩፕ ኢዝ ፕሌይንግ ነው የሚባለው። አሁን አር የምትለው ለፕሉራል ፎርም ነው። ዘ አር ፕሌይንግ ማለት ግን እንችላለን። ዘ አር ፕሌይንግ እነሱ እየተጫወቱ ነው ማለት እንችላለን። እነሱ እየተጫወቱ ነው እንጂ ዘይ ኢዝ ፕሌይንግ አንልም። እንደዚህ አይባልም። ምንድነው ይሄ? ምንድነው የሚያሳየው? ሲንጉላር ሰብጀክት ከሲንጉላር ቨርብ ጋር ይሄዳል። ፕሉራል ሰብጀክት ከፕሉራል ቨርብ ጋር ይሄዳል ማለት። ሌላ ምንም የተለየ ትርጉም የለውም። ይህን ነው የሚያሳየን። ስለዚህ ዘ ግሩፕ ኢዝ ፕሌይንግ ነው እንጂ ዘ ግሩፕ አር ፕሌይንግ አይባልም። ሶስተኛ ፖይንት ላይ የተሰጠው ኤግዛምፕል ምንድነው? ሺ ዎክስ ቱ ስኩል። ሺ ዎክስ ቱ ስኩል ትክክል ነው። ሺ ዎክ ቱ ስኩል ግን ማለት አንችልም። ምንድነው አሁን ዎክስ ብዙውን ጊዜ ቨርብ ላይ ኤስ ስንጨምር፣ ዎክ የሚለው አሁን ቨርብ ነው አይደል? ኤስ ከጨመርን ምን ነው የሚያሳየው? ቨርብ ላይ ኤስ ስንጨምር ሲንጉላር ነው የሚያሳየን። ቨርብ ላይ ኤስ ከሌለው ግን ፕሉራል ነው የሚያሳየን። ግን አሁን ብዙውን ጊዜ ብዙ ተማሪ የሚሸወድበት ነው። ናውን ላይ ኤስ ከተጨመረ ፕሉራል ያሳያል። ግን ቨርብ ላይ ኤስ ካልጨመርነ ያኔ ፕሉራል ያሳያል። ቨርብ ላይ ኤስ ካለው ሲንጉላር ነው የሚያሳይ ማለት ነው። ሶ ይችንን በዚሁ አጋጣሚ እንድትይዙልኝ እንፈልጋለሁ። ሶስተኛ ፖይንት ላይ የተነሳው ምንድን ነው? ናይዘር ጆን ኖር ሜሪ ኢዝ ሂር። ምንድነው አሁን እዚህ ጋር ላይ ኮረሌቲቭ ኮንጃክሽን የተጠቀመ ነው። ግን ምንድነው ሰብጀክት ቨርብ አግሪመንቱን ነው ማሳወቅ የፈለገው ማለት ነው። ሜሪ አር ሂር። አር የሚለው እንትን ነው የሚያሳየው ማለት ነው። ፕሉራል ነው የሚያሳየው። ግን እነዚህ ጋር ተነጣጥለው ነው ያሉ ጆን እና ሜሪ ስለሆኑ ኢዝ ነው የምንጠቀመው። ኢዝ ጆን ናይዘር ጆን ኖር ሜሪ ኢዝ ሂር ብለን ኢዝ እንጠቀማለን ማለት ነው። ሶ በዚህ አይነት ፎርሙ ሳብጀክት ቨርብ አግሪመንትን በዚሁ እንጨርሳለን። ሲንጉላር ሰብጀክት ከሲንጉላር ቨርብ ጋር ይሄዳል። ፕሉራል ሰብጀክት ከፕሉራል ሰብጀክት ጋር ይሄዳል። ቨርብ ላይ ኤስ ከጨመርነ ሲንጉላር ነው የሚያሳየው። አንድ ቨርብ ኤስ ከሌለው ፕሉራል ያሳያል ብለናል። ናውን ላይ ግን ኤስ ከጨመርነ ፕሉራል ያሳያል። ናውን ላይ ኤስ ከሌለው ሲንጉላር ያሳያል። ሌላኛው ፖይንት ፕሮናንሴሽን ጋይድ ነው። ፕሮናንሴሽን ጋይድ ያው በጣም ወሳኝ ነገር ነው። አንድ ሰው የእንግሊዝኛ ተናጋሪ እንዴት ፕሮናንስ የሚያደርግበት ታንጉ ነው የሚታየው ማለት ነው። አንድ ሰው እንግሊዝኛ ይችላል አይችልም የሚባለው ዋናው እሱ ነው። እንግሊዝኛ በፍጥነት ስለተናገረ ምናምን ሳይሆን the way of pronunciation እሱ ነው በጣም ወሳኙ ነገር ማለት ነው። አሁን ከውጮች ጋር በተለይ ኮሚኒኬት ስታደርጉ ከነጮች ጋር ምንድን ነው የሚያጋጥማችሁ? ታንግ way of pronunciation ይለያያል ማለት ነው። ኢትዮጵያ ውስጥ ያሉ አንዳንድ እንግሊዝኛ ተናጋሪዎችን ስትወስዱ በጣም ላይክ ምንም አይነት ፕሮናንሴሽን የለውም። በቃ የሆነ ሎካል የሆነ እንግሊሽ ነገር ነው ማለት ነው። ሎካል የሆነ እንደሱ መሆን የለበትም። ምንድነው ፕሮፌሽናል የሆነ ፕሮናንሴሽን ሊኖራችሁ ይገባል። ምንድነው እንደዚያ ካልሆነ በቃ ዌይ ኦፍ ኮሚኒኬሽኑ ጥሩ አይሆንም፣ ስሙዝ አይሆንም፣ የሆነ የሚደብር ነገር ይኖረዋል ማለት ነው። ስለዚህ እንግሊዝኛ ላይ መጀመሪያ ፕራክቲስ የምታደርጉት ዴይሊ ምንድነው ዌይ ኦፍ ፕሮናንሴሽን የምታውቋት እንግሊዝኛ ወርድ ትኖራችኋለች። እንግሊዝኛ ያችን የምታውቋትን ወርድ ተጠቅማችሁ በእንዴት አድርጌ እንደ ነጮች ፕሮናንስ ማድረግ እችላለሁ፣ እንዴት አድርጌ አረፍተ ነገር ውስጥ ያችን ወርድ ፕሮናንስ አድርጌ አሪፍ ነገር መናገር እችላለሁ የሚለውን እሱን ምንጊዜም ትኩረት ሰጣችሁ መናገር፣ እሱ ላይ ሁሌም ትኩረት ሰጣችሁ መስራት ይኖርባችኋል ማለት ነው። ፕሮናንሴሽን በጣም ወሳኝ ነገር ስለሆነ አሁን ብዙ ጊዜ አንዳንድ ተማሪ ምንድነው እንግሊዝኛ ፈተና ላይ ይደፍናል። በቃ ፈተናውን 10 ከ10 100 ከ100 ያመጣል። ግን ዌይ ኦፍ ፕሮናንሴሽን ኢዝ ቬሪ ሎው፣ በጣም ዝቅተኛ ነው የሚሆነው ማለት። ስለዚህ እንደሱ መሆን የለበትም። ሄዶ ደግሞ ሶሻል ላይፍ ውስጥ ወደ ስራ ስትገቡ ምንድነው ዌይ ኦፍ ኮሚኒኬሽን በጣም ወሳኝ ነገር ነው። ሁሌ ፈተና የለም። ስራ ስትገቡ ፈተና አትፈተኑ። ምንድነው ያኔ የምትጠቀሙት ኮሚኒኬሽን ነው። you need to communicate easily, you need to interact easily። በደንብ ኢንተራክት ኮሚኒኬት አድርጋችሁ አንድ ነገር ሶልቭ ማድረግ መቻል አለባችሁ ማለት ነው። ሶ ኮሚኒኬሽን እሱ ላይ በጣም ወሳኙ ነገር ፕሮናንሴሽን ነው ማለት ነው። ፕሮናንሴሽን ወሳኝ ነገር ነው። ስለዚህ እነዚህ አጠቃላይ እዚህ ላይ ያሉት ምንድናቸው? ፓንክቹዌሽን ማርክ ነው የሚያሳየን። ፓንክቹዌሽን ማርክ ምንድነው? ዌይ ኦፍ ስርዓተ ነጥብ ምንለው በአማርኛ እሱ ነው። ስርዓተ ነጥብ የተለያዩ ሰንተንሶችን ስንጽፍ ማለት ነው። የተለያዩ ለምሳሌ ደብዳቤ ሊሆን ይችላል። የተለያየ ሌተር ስንጽፍ የምንጠቀማቸው ፓንክቹዌሽን ማርኮች አሉ፣ ስርዓተ ነጥቦች ማለት ነው። አሁን መጀመሪያ ላይ ፓሬድ ወይም ፉል ስቶፕ የምንለዋለን። ፓሬድ ወይም ደግሞ ፉል ስቶፕ ኢንድ ዲክላራቲቭ ሰንተንስ ነው። አንድ ዲክላራቲቭ የሆነ ሰንተንስ መጨረሻ ላይ ፉል ስቶፕ
እናስቀምጣለን። ምንድነው እሱ የሚያሳየው ያ ሰንተንስ መጨረሻ ላይ በደንብ ሙሉ አረፍተ ነገር ሆኗል፣ ሙሉ የሆነ ሚኒንግ ሰጥቶናል ማለት ነው። እሱን ሊያሳየን ሲፈልግ ምን እንጠቀማለን? ፉል ስቶፕ ወይም ደግሞ ፓሬድ እንጠቀማለን። የተሰጠው ሰንተንስ ፉሊ እኛ የፈለግነውን መሴጅ እኛ የፈለግነውን ማስተላለፍ የፈለግነው ሜሴጅ ይኖራል፣ መናገር የፈለግነው እሱን በደንብ አስተላልፎልናል ማለት ነው። ምንም አይነት ጥያቄ ምናምን ሊያስነሳ አይችልም። ሙሉ መረጃ ይሰጠናል። ያኔ እሱ ዲክላሬቲቭ ሰንተንስ ይባላል። ፉል ስቶፕ ወይም ፓሬድ እንጠቀማለን መጨረሻ ላይ። ሌላኛው ኩዌሽን ማርክ ነው። ኩዌሽን ማርክ የምንጠቀመው ኢንዲስ አን ኢንትሮጋቲቭ ሰንተንስ ነው። ኢንትሮጋቲቭ ማለት ኩዌሽነሪ የሆኑ ሰንተንሶች ላይ የምንጠቀመው ምንድነው? እሱ ኩዌሽን ማርክ እንለዋለን። ኩዌሽን ማርክ። ሌላኛው ኤክሳክለሚኔሽን ማርክ ነው የምንጠቀመው። ምንድነው? ይቺ አንድ ነገር ኤክስፕሬሽን ወይም ደግሞ ስትሮንግ የሆነ ኢሞሽን ፊሊንግን ለመግለጽ ነው ኤክሳክለሚኔሽን ማርክ። ለምሳሌ አንድ ነገር በጣም የሚያሳዝነን ከሆነ በጣም የሚያስደስተን ከሆነ ምን እንጠቀማለን? መጨረሻ ላይ ይቺን የኤክሳክለሚኔሽን ማርክ እንጠቀማለን ማለት ነው። ሌላኛው ፖይንት ኮማ ነው። ኮማ ምንላት ምንድነው? ሰፓሬት አይተምስ ኦር ክሎዝስ ነው። የተለያዩ ነገሮችን ለመከፋፈል ነው የሚያግዘን። ኮማ ለጥቅሙ እሱ ነው። ምንም የተለየ ነገር የለውም። ለምሳሌ አበበ ገበያ ሄዶ ድንች፣ ቲማቲም፣ በቆሎ እና የተለያዩ ነገሮች ገዝቶ መጣ ስንል ምንድነው እሱ? ድንች፣ በቆሎ፣ ቲማቲም፣ አቮካዶ ምናምን እያልን እነሱን በኮማ መከፋፈል እንችላለን ማለት ነው። ድንች ኮማ፣ ከዛ ቲማቲም ኮማ፣ አቮካዶ ኮማ እያደረግን በኮማ ነው የምንቀያይረው ማለት ነው። እንግሊዝኛ ውስጥ አለሙ he went to shop and he bought mango, banana, አቮካዶ እያልን እሱን በኮማ እንከፋፍለዋለን ማለት ነው። እሱ ጥቅሙ ዋናው። ስለዚህ የኮማ ዋናው ጥቅሙ እሱ ነው ማለት ነው። ሌላኛው ላይ ደግሞ ክሎዝ ላይ ሜን ክሎዝ እና ሰፖርቲኔቲቭ ክሎዝን ለመከፋፈል ያግዘናል። ሜን ክሎዝ ይጻፋል፣ ከዛ ኮማ እናደርግና ሰፖርቲኔቲቭ ክሎዝ እንጽፋለን ማለት ነው። ስለዚህ እሱ ምንድነው አጠቃላይ ክሎዝ ነው የሚያሳየው። የተለያየ ለምሳሌ የሰው ስም ሊሆን ይችላል፣ እቃ ሊሆን ይችላል፣ ብዙ ነገር አለ። እንግዲህ አበበ ገበያ ሄዶ ቴብል፣ የተለያዩ ወንበሮችን፣ የቤት እቃ ለምሳሌ እንደ ጃርከን ሊሆን ይችላል፣ ቲቪ፣ ፍሪጅ ሊሆን ይችላል ገዝቶ መጣ ስንል ምንድነው የተለያዩ ማቴሪያሎችን ገዝቷል። ያን ማቴሪያሎችን አንድ ባንድ በኮማ መከፋፈል ይኖርብናል። ኮማ እያደረግን ማለት ነው። ሌላኛው ለምሳሌ አበበ፣ አለሙ፣ በላይ፣ ጫላ፣ ቦና፣ ቦንቱ አንድ ክፍል ነው የሚማሩት ካለ ዛር አለሙ ኮማ በላይ ኮማ ጫላ ኮማ ቦና ኮማ ቦንቱ ዛር ለርኒንግ in the same class ዛር in one school ስንል ምንድነው የተለያዩ ስሞች ናቸው። እነዚህን ስሞችን ግን አንድ ክላስ ውስጥ ያሉ ተማሪዎች ስለሆኑ በኮማ መግለጽ እንችላለን ማለት ነው። ሌላኛው ሴሚኮሎን የተነሳው ሴሚኮሎን ምንላት ኮኔክትስ ሪሌትድ ኢንዲፔንደንት ክሎዝ፣ ሁለት ሪሌትድ የሆኑ ክሎዞችን በመሃል ላይ ገብታ ለመለያየት በመሃል ላይ ገብታ ሜን ክሎዝ ይኖረናል። ከዛ አሁንም ደግሞ ሌላ ሜን ክሎዝ አለ ማለት ነው። መጀመሪያ ሜን ክሎዝ አለ፣ ከዛ ሴሚኮሎን እናደርግና ቀጣይ ደግሞ ሌላ ሜን ኢንዲፔንደንት ክሎዝ አለ። እሱን በመሃል ላይ ለገብታ ለየብቻ ለመለያየት የምንጠቀማት ሴሚኮሎን ትባላለች። ሴሚኮሎን ፋይናል ፖይንት ላይ ኮሎን አለው። ኮሎን ኢንትሮዲውስ ሊስት ኦር ኤክስፕላኔሽን። ኮሎን ምንላት ለምሳሌ ሰዓት ላይ ስንጠቀም ሰዓትን ከደቂቃ ደቂቃውን ከሰከንድ የምትለይልን ኮሎን ትባላለች። አሁን ኮሎን ወይም ደግሞ የተለያዩ ነገሮችን ሜንሽን ለማድረግ እዚህ ክላስ ውስጥ ብዙ ተማሪዎች አሉ ብለን ኮሎን አለሙ፣ በላይ፣ ቦና፣ ጫላ፣ ጽዮን፣ ገብረ ማርያም ምናምን እያለ የሰው ስም መዘርዘር እንችላለን፣ የተማሪዎችን ስም ማለት ነው። ግን ኮሎን ብዙ ተማሪዎች አሉ ብለን ኮሎን፣ ከዚያ አለሙ ኮማ፣ በላይ ኮማ፣ ጽዮን ኮማ፣ ጫላ ኮማ፣ ገብረ ማርያም ኮማ እያልን በዚያ ስርዓት በኮማ መሄድ እንችላለን። ምንድነው ሴሚኮሎን የሚያሳየን? መጀመሪያ ላይ የሆነ ነገር መጥቀስ እንደተፈለገ የሚያሳይ ነው። ሴሚኮሎን ሁለት ነጥብ ማስቀመጥ ማለት ነው። ኮሎን የምንለው እሱ ነው። ከዛ ደግሞ ሰዓትን ከደቂቃ ደቂቃን ከሰከንድ ለመለየትም ኮሎን እንጠቀማለን።
ሌላኛው ፓርት ኮመን ኢንግሊሽ ግራመር ኢረር ናቸው። የተለያዩ ኢረሮች ይኖራሉ ግራመር ውስጥ ማለት ነው። እነሱም ኮመንሊ የሚታዩ ኢረሮች ናቸው። የመጀመሪያው ራን ኦን ሰንተንስ የምንለው ቱ ኢንዲፐንደንት ክሎዝስ ዊዛውት ፕሮፐር ፓንክቹዌሽን ነው። የተለያዩ ክሎዝ አረፍተ ነገሮች ይኖራሉ። ከዛ ውስጥ አስፈላጊውን የሆነ ስርዓተ ነጥብ አለመጠቀም ብዙን ጊዜ የሚታይ ስህተት ነው። ምንድን ነው? የተለያየ ተማሪ አሁን ሲጽፍ በጣም ቸኩሎ ሊሆን ይችላል፣ ረስቶት ሊሆን ይችላል። የተለያዩ የስርዓተ ነጥቦች ይቀራሉ ማለት ነው። እንደሱ መሆን የለበትም። እነዚህ ኮመንሊ በመጀመሪያ ደረጃ የሚታዩ ስህተቶች ናቸው። ሌላኛው ፖይንት ሰንተንስ ኦፍ ፍራግመንትስ ነው። ሰንተንስ ኦፍ ፍራግመንትስ የምንለው ምንድን ነው? ኢንኮምፕሊት ሰንተንስ ሚሲንግ ሳብጀክት ኦር ቨርብ። ፍራግመንትስ የሚባለው ምንድን ነው? ፍራግመንት ሰንተንስ ከተባለ ያ ሰንተንስ አስፈላጊውን የሆነ ቨርብ ወይም ደግሞ ሳብጀክት የለውም ማለት ነው። ሰብጀክት ካለው ቨርብ የለውም፣ ቨርብ ካለው ሳብጀክት የለውም። እንደሱ አይነት ከሆነ ሰንተንስ ኦፍ ፍራግመንትስ ብለን እንጠራዋለን። ሌላኛው ዳንግሊንግ ሞዲፋየርስ ናቸው። ዳንግሊንግ ሞዲፋየርስ የምንላቸው ምንድን ነው? ሞዲፋይንግ ፍሬዝስ ዛት ዶንት ሪሌት ቱ ዘ ሰብጀክት ዳንግሊንግ ይባላሉ። ምንድነው እሱ? አንድ የተሰጠ ሳብጀክት አለ፣ ቨርቡ ግን ያንን ሳብጀክት ሳይሆን ሌላ ነገር ነው የሚገልጽ ማለት ነው። ግን መግለጽ ያለበት ግድ ምንድን ነው? እዛ ላይ ሜንሽን የተደረገውን ሳብጀክት ነው መግለጽ ያለበት። ያንን ሳብጀክት ትቶ ሌላ ነገር መግለጽ የለበትም። አሁን ለምሳሌ ስለ በላይ እያወራን ነው እንበል። በላይ ጎበዝ ተማሪ ነው እያልን እያወራን ነው። ከዛ ግን ቨርቡ ሄዶ ስለ ሐኪም የሚያወራ ከሆነ ስለ ሐኪም ሌላ ሳብጀክት ውስጥ ገብቶ ማለት ስለ ሐኪም የት ስለ ተማሪ ነው አይደል? በላይ ተማሪ ስለሆነ ስለ ተማሪ ነው ማውራት ያለብን። ሂደን ስለ ሐኪም የምናወራ ከሆነ የተለያየ ሰብጀክት ነው። ስለዚህ እነዚህ አይነት ነገሮች የምንላቸው አይደል ዳንግሊንግ ሞዲፋየር ነው የሚባሉት። እነሱ መግለጽ የተፈለገውን ነገር አይገልጹም። የሚገልጹት ሌላ ነገር ነው ማለት ነው። ሌላ ነገር ሄደው ያኛው ነው እየገለጹ ያለው። ስለዚህ እነዚህ አይነት ነገሮች ዳንግሊንግ ሞዲፋየርስ ይባላሉ። ሌላኛው ሚስፕሌስድ ሞዲፋየር የሚባለው ነው። ምንድነው ሚስፕሌስድ እንደምንለው? ከቦታው ተነስቶ ከአለቦታው የገባ ማለት ነው። ካለቦታው ገብቶ ዝብርቅርቅ ያለ ነገር ካለቦታው ነው ቁጭ ያለ። ሚስፕሌስድ ካለቦታው የተቀመጠ ማለት ነው። አድጀክቲቭ ኦር አድቨርብስ ኢን ሮንግ ፖዚሽን። አድጀክቲቭ ሊሆን ይችላል፣ ቨርብ ሊሆን ይችላል። ካለቦታው ከተቀመጠ ምን እንለዋለን? እሱን ሚስፕሌስድ ሞዲፋየርስ እንለዋለን። ፋይናል ፖይንት ላይ የተነሳው ፕሮናውን ሪፈረንስ ኢረር ነው። ፕሮናውን ሪፈረንስ ኢረር አንክሊር ዊች ናውን ፕሮናውን ሪፈርስ ቱ። ፕሮናውኑ የትኛውን ናውን ሪፈር እንደሚያደርግ ማይታወቅ ከሆነ ምንድን ብለናል? መጀመሪያ ላይ ስንማማር ፕሮናውን ኢንስቲድ ኦፍ ናውን ነው የምንጠቀም ብለናል። ኢንስቲድ ኦፍ ናውን እንጠቀማለን። ግን አንዳንዴ ፕሮናውን የትኛውን ናውን ሪፕሌስ ማድረግ እንደፈለገ የማይታወቅበት አጋጣሚ ሊኖር ይችላል። ምንድን ነው ያኔ? ፕሮናውን ሪፈረንስ ኢረር ብለን እንጠራዋለን። ስለዚህ እነዚህ በአጠቃላይ ሜንሽን ያደረግናቸው ምንድናቸው? ኮመን ግራመር ኢረርስ ተብሎ ይታወቃሉ። ራን ኦን ሰንተንስ ኢረር፣ ሰንተንስ ፍራግመንትስ ኢረር፣ ዳንግሊንግ ሞዲፋየርስ ኢረር፣ ሚስፕሌስድ ሞዲፋየር ኢረር፣ ፕሮናውን ሪፈረንስ ኢረር ብለን ኮመንሊ አንድ እንግሊዝኛ ተናጋሪ ስህተት ሊፈጥራቸው የሚችሉ ኢረሮች ብለን ከፋፍለናቸዋል። ቤዚኮች እነዚህ ናቸው ማለት። ስለዚህ አንድ እንግሊዝኛ ፕራክቲስ ስታደርጉ እነዚህን ኢረር አለመፈጸማችሁን ዩኒድ ቱ ሜክ ሹር እርግጠኛ መሆን አለባችሁ ማለት ነው። ሌላኛው የተነሳው ፖይንት ቲፕስ ፎር በተር ራይቲንግ ነው። ቲፕስ ፎር በተር ራይቲንግ ምንድነው? ለመጻፍ ነው። አሁን ይሄ የተለያዩ ፓራግራፎችን፣ ደብዳቤዎችን፣ ሌተሮችን ኦፊሻል ለሆነ ለትልቅ መስሪያ ቤት ስትጽፉ፣ ስራ ስተመለክቱ፣ ስኮላርሺፕ አፕላይ ስታደርጉ መጻፍ ነው። ትጽፋላችሁ። የሆነ ነገር የግድ መጻፍ አለባችሁ። ጽፋችሁ ነው ከዛም በኋላ ያንን ምትልኩት የምታስገቡት። ስለዚህ ምንድነው እሱን የተለያዩ በተር ወይ የምንላቸው ሜካኒዝሞች አሉ። አሁን ላይ ለምሳሌ ኤአይ፣ ቻት ጂፒቲ፣ የተለያዩ ኤአይ አርቲፊሻል ኢንቴሊጀንሶች አሉ። እነሱ ተጠቅመን መጻፍ እንችላለን። ግን ምንድነው እነሱ የጻፉት ኢዚሊ ዲቴክቴብል ነው፣ በቀላል መገኘት ይችላል። አንድ የተጻፈ ነገር ለምሳሌ ይሄ የተጻፈው በኤአይ ነው ወይስ በሰው ነው የሚለውን ማየት ይቻላል። ምንም አያስቸግርም፣ ቀላል ነገር ነው። ስለዚህ የሆነ ነገር ጽፉ ኖርማል በኤአይ ጽፋችሁ ኮፒ አድርጋችሁ መውሰድ የለባችሁ። ምንድነው ኤአዩ ሊያግዛችሁ ይችላል፣ የተለያዩ ነገሮች ሊጨምርላችሁ ይችላል። አዲሽናል የሆነ ለምሳሌ ሀሳብ ማመንጨት ሲከብዳችሁ አሁን ድሮ የዛሬ 5 ዓመት የዛሬ 6-7 ዓመት ላይ ምንድነው
የሆነ ነገር ስፔሻሊ ኮንቴንት ክሪኤተሮች ሲቸገሩበት የነበረ ዋናው ምንድነው? ሀሳብ ማመንጨት ነው። አንድ ነገር ሀሳብ አመንጭታችሁን አዲስ ነገር የምትጨምሩበት እንደ አዲስ ፈጠራ ብላችሁ ወሰዱት። የሆነ አንድ ነገር ደግሞ ሀሳብ ለምሳሌ ሳታስቡት ይመጣላችኋል። ስታስቡት ወይም ደግሞ ስትፈልጉት ላይመጣላችሁ ይችላል። ያኔ ምንድነው እንደዚህ አይነት ነገሮችን እየጻፋችሁ ይዛችሁ ነው ከዛም በኋላ የሆነ ቀን ጽፋችሁ የሆነ ነገር ያንን በአንድ ላይ ጨምቃችሁ መስራት የፈልጋችሁትን ነገር ትሰሩ ነበር። ከረንትሊ ግን ምንድነው ሀሳብ ማመንጨት ተብሎ አንድ ሰው መጨነቅ የለበት። ምንድነው ኤአይ አለ። ኤአይ ስላለ በደንብ የፈለገውን ነገር ይጠይቀዋል። ያንን ነገር ዲቴይሊ በቃ ቁጭ ያደርግለታል ማለት ቁጭ ያደርግለታል። ከዚያ የሚፈልገውን ነገር ሪአሬንጅ አድርጎ ቪዲዮም ከሆነ ቪዲዮ ይሰራል፣ ወይም ደግሞ የተለያየ ፕሬዘንቴሽን ከሆነ ፕሬዘንቴሽኑን ያቀርባል። የተለያየ ፕሮጀክት ካለበት ያን ፕሮጀክቱን ይሰራል ማለት ነው። ስለዚህ ምንድነው ሀሳብ ማመንጨት አሁን ላይ በጣም ቀላል ነገር ነው። ዩዚንግ ኤአይ አርቲፊሻል ኢንቴሊጀንስ። አሁን እዚህ ጋር ላይ ምንድነው በተር ዌይ ኦፍ ራይቲንግ ነው የምናየው። አሁን እዚህ ጋር ላይ ምንድነው በተር ዌይ ኦፍ ራይቲንግ ነው የምናየው። የመጀመሪያ የተሰጠው ፖይንት ምንድነው? ሪድ ዮር ራይቲንግ አላውድ ቱ ካች ኢረርስ። ምን ማለት ነው የተፈለገው እዚህ ላይ ስትጽፉ አላውድ ቱ ካች ዩር ኢረርስ፣ የተለያዩ ኤረሮች ሊፈጸሙ ስለሚችሉ እነሱን ኢረር ሃንድል የማድረግ ችሎታ ሊኖራችሁ ይገባል። አንድን ነገር ስትጽፉ ማለት ነው ትጽፋላችሁ። ከዚያ ሪቫይዝ አድርጋችሁ ሪአሬንጅ ስታደርጉ የተለያዩ ኢረሮች ሊኖሩ ስለሚችሉ እነዚያን ኢረሮች ሪአሬንጅ አድርጎ የማስተካከል ችሎታ ሊኖራችሁ ይገባል ነው የሚለው። ሰከንድ ፖይንት ላይ የተነሳው ምንድን ነው? ዩዝ አክቲቭ ቮይስ ኢንስቴድ ኦፍ ፓሲቭ ቮይስ። የተለያየ ነገር ስትጽፉ ለማመልከቻ ሊሆን ይችላል። ለምሳሌ ለስራ ማመልከቻ፣ የተለያየ ስኮላርሽፕ አፕላይ ስታደርጉ ምጽፏቸው ነገሮች ምንድን ነው በአክቲቭ ፎርም መጻፍ የለባቸው። በአክቲቭ ፎርም ነው እንጂ ፓሲቭ መጠቀም የለባቸውም። እንደዚህ ሆኖ ነበር ምናምን ከማለት እንደዚህ ሆኖ ነበር ምናምን የከሌ እንደዚህ አድርጎ የከሌ እኮ እንደዚህ ያደረገ። አሁን ፓሲቭ የምንለው ምንድን ነው? ጅቡ አህያውን በላው ስንል አክቲቭ ነው። ያው አክቲቭ ይባላል። አክቲቭ ጅቡ አህያውን በላው። አህያው በጅብ ተበላ ስንል ያኔ ምን ይሆናል? ፓሲቭ ይሆናል። ፓሲቭ አህያው በጅብ ተበላ ፓሲቭ ነው። ግን የሚሰጠን ሚኒንጉ እኮ ተመሳሳይ ነው፣ ግን ተገላብጦ ነው የሚመጣው ማለት ተገላብጦ ይመጣል። ስለዚህ አሁን የሚሻለው የትኛው ነው? ጅቡ በአህያ ተበላ ከምንል አህያው በጅብ ተበላ ከምንል ጅቡ አህያውን በላው ብንል በጣም ቀላልና ፎርማል የሆነ ፕሮፌሽናል የሆነ አነጋገር ሊሆን ይችላል ማለት ነው። ስለዚህ ነው ፓሲቭን አትጠቀሙ። ማንኛውም ነገር ስትጽፉ፣ ስራ አፕላይ ስታደርጉ፣ ስኮላርሺፕ አፕላይ ስታደርጉ፣ የተለያዩ ደብዳቤዎችን ለተለያየ መስሪያ ቤት ስትጽፉ ምንድነው አክቲቭ ወይ መሆኑን ቼክ ማድረግ ይኖርባቸዋል። አክቲቭ እና ፓሲቭ ቮይስን ራሱን በቻለ አንድ ቪዲዮ ሰራላችኋል። በጣም ሰፊ ቶፒክም ስለሆነ ራሱን የቻለ ይኖራል። ግን ያክል ምሳሌ ሰጥቻችኋለሁ። ምንድነው አህያው በጅብ ተበላ ካልና ፓሲቭ ነው። ጅቡ አህያውን በላው ካልና አክቲቭ ነው። ልዩነቱ ይሄ ነው። ሌላኛው ፖይንት ሰርድ ፖይንት ላይ የተሰጠው ምንድነው? ኪፕ ሰንተንስ ኮንሳይዝ ኤንድ ክሊር። አንድ የተሰጠን ሰንተንስ ክሊር መሆኑን ኮንሳይዝ መሆኑን ክሮስ ቼክ ማድረግ አለብን። ያን የጻፍነውን ነገር ከመላካችን ከማስገባታችን በፊት ከላክ ነው ወይም ደግሞ ቢሮም ከሆነ ቢሮ ካስገባ ነው ለተለያየ መስሪያ ቤት ያንን ስጡን ብለን ማስተካከል ስለማንችል ክሮስ ቼክ አድርገን ነው ማስገባት ያለብን። አንዴ ከገባ ለምሳሌ የተለያየ ስራ አፕላይ ያደረጋችሁ ከሆነ ምንድነው አንዴ ስጡኝና ላስተካከል ማለት አትችሉም። ምንድነው እነሱ ኮምፕሊትሊ ያዩትና ትክክል ካልሆነ ሪጀክት ነው የሚያደርጉባችሁ ነው እንጂ የሆነ ቻንስ አይሰጧችሁም። ኤዲት እንድታረጉት ወይም ደግሞ ሪአሬንጅ እንድታረጉት የሆነ ቻንስ አይሰጧችሁም። ስለዚህ ቢቴከር መጀመሪያ ላይ ነው። ስለዚህ መጀመሪያ ላይ በደንብ ሪአሬንጅ አድርጋችሁ በደንብ ክሊር መሆኑ ሁሉን ነገር ቼክ ማድረግ። ስለዚህ ሁሉን ነገር መጀመሪያ ላይ ነው ሪአሬንጅ አድርጋችሁ በደንብ ክሊር ቼክ። ስለዚህ መጀመሪያ ላይ ሁሉን ነገር you need to cross check each and everything መጀመሪያ ላይ ማለት ነው። አራተኛ ፖይንት ላይ የተነሳው ምንድነው? ዩዝ ኮንሲስተንት ቨርብ ቴንስ። ኮንሲስተንት የምንላቸው ብዙውን ጊዜ የምንጠቀማቸው ለምሳሌ ስለ ፕሬዘንት ከሆነ ፕሬዘንት ቴንስ ያሁን ላይ ያለ ነገር ፕሬዘንት ቴንስ ተጠቅማችሁ ትሰራላችሁ። ያለፈ ነገር ከሆነ ፓስት ቴንስ ተጠቀሙ፣ ችግር የለም። ወደፊት መጣ ከሆነ ደግሞ ፕሬዘንት ቴንስ ወይም ፓስት ቴንስ
ወደፊት የሚመጣ ነገር ከሆነ ደግሞ ምን ትጠቀማላችሁ? ፊውቸር ቴንስ ትጠቀማላችሁ። ምን ሶስቶችን መጠቀም ትችላላችሁ። እነዚህ ኮንሲስተንስ ብለን የምንወስዳቸው ቴንሶች እነዚህ ናቸው። ፕሬዘንት ከሆነ ፕሬዘንት፣ ፓስት ከሆነ ፓስት፣ ፊውቸር ከሆነ ፊውቸር ቴንስ መጠቀም ትችላላችሁ ማለት ነው። ሌላኛው ፕሩፍሪድ መልቲፕል ታይምስ ቢፎር ሰብሚቲንግ ነው። ያው ብየዋለሁ መጀመሪያ አንድን ነገር ከማስገባታችሁ በፊት ስኮላርሺፕን አፕላይ ልታደርጉ ትችላላችሁ። የተለያዩ አፕሊኬሽኖች ኦንላይን አፕሊኬሽኖችን ሰብሚት ስታደርጉ በአካል የተለያዩ ኦፊስ ሄዳችሁ የተለያዩ ዶክመንቶችን የተለያዩ ሌተሮችን ስታስገቡ መጀመሪያ ክሮስ ቼክ ማድረግ አለባችሁ። ኢች ኤንድ ኤቭሪቲንግ አንድ በአንድ ለቅማችሁ ክሮስ ቼክ ማድረግ ይኖርባችኋል። ይህን ቪዲዮ በዚሁ ጨርሰናል። ዩቱብ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንዳትረሱ። እንደዚህ አይነት አስተማሪ ቪዲዮ በየቀኑ የሚለቀቅ ኖቲፊኬሽን ወደ እናንተ ይደርሳል ማለት ነው። እንዲሁም ቲክቶክ አካውንታችን ፎሎ ብታደርጉ አጭር አስተማሪ የሆኑ ቪዲዮዎችን ማግኘት ትችላላችሁ። በቀጥታ መማር ከፈለጋችሁ ጉግል ሚት እና ዙም ላይ 0971 900 600 ዋትስአፕ፣ ቴሌግራም፣ ኢሞ ላይ ልጽፉልን ትችላላችሁ። እናመሰግናለን።